ሰላም ቤተሰብ እንደምን ቆያችሁ? ዛሬ የምናሳያችሁ ግራፊክስ ዲዛይን ስልጠና እንዴት እንደነዚህ አይነት የሚያማምሩ ሎጎዎችና በስማችን እንዴት በቀላሉ በስልካችን መስራት እንችላለን የሚለውን በቀላል መንገድ ማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እንሂድ። ይሄን አፕ ስክሪን ላይ የምታዩት አፕ ማለት ነው። ይሄን አፕ አውርዱ። ይሄን ከሌላችሁ ፕሌይ ስቶር ላይ አፑን ከሌላችሁ ፕሌይ ስቶር ላይ ፒክስል አፕ ላችሁ ሰርች አድርጉ። የኮምፒውተር ማለት የስልክ ማለት በሁለቱም መጠቀም ትችላላችሁ። ከዛ ይሄን አፕ ካወርዳችሁ በኋላ ኢንተርፌሱ ይሄን ይመስላል። ቀጣይ የምናደርገው ምንድነው እዚች ጋር የኤ ምልክት አለች። ይሄ ልክ እንዲ ከከፈታችሁ በኋላ እንደምትመለከቱት እዚች ጋር የኤ ምልክት አለች እቺ ማለት ነው። እሷ አንዴ እንነካለን። ከዛ በመቀጠል እዚህ ስክሪን ላይ እንደምትመለከቱት ኒው ቴክስት የሚል አለ። እሱን ያው ፎንቱ የራሱ አክሴፕት ያደርገው ስለሆነ እዚች ጋር የድሌት ምልክት አለች፣ ድሌት የምትል ማለት ነው። ስለዚህ እቺን አንዴ ድሌት እናደርጋታለን። ከዛ በመቀጠል ድሌት እንዳደረግን እዚህ ጋር ቴክስት የሚል ኦፕሽን ይከፍትልናል። እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል ከላይ እንደምትመለከቱት ኒው ቴክስት የሚል አለ። እሱን ወደ መሃል በእጃችን ትንሽ እንጎትተውና ወደ መሃል እናስገባውና ድጋሚ ክሊክ እናደርገዋለን። ወይ ደግሞ ኤዲት እዚች ጋር የሚል አለ። ይኸው እዚች ጋር ኤዲት የሚለው ነው። ይሄ ከመንከታችን ግን ይሄኛው ማለት ነው ግዴታ እንዲህ መንከት አለብን። አያችሁት? ይሄ እንዲህ ስንነካው እዚች ጋር ኤዲት ሚል ስለሚያመጣ ስለዚህ ይሄ እንነካለን። ከዛ መቀጠል ይሄ መጀመሪያ የተጻፈ ስለሆነ እናጠፋዋለን። አሁን የምንሰራው የታዘዝነው ሎጎ ምን መሰላችሁ? ለምሳሌ እኔ አሁን ማሂር አይደለሁ፣ ማሂር ግራፊክስ፣ መሐመድ ግራፊክስ፣ አህመድ ኑር ግራፊክስ፣ ሱማያ ግራፊክስ፣ ፈቲያ ግራፊክስ የሚባሉ ወይም ደግሞ በየስማችን እንዴት ነው የምንሰራው የሚለው ነው። ዛሬ የታዘዝኩት እኔ ለአማር ሶሪ አይደለም አሚር ነው ስሙ። አሚር ግራፊክስ ነው። አሚር አያችሁት? አሚር ይሄ አይደል? አሚር ግራፊክስ ለዚህ ነው የምንሰራው። ገባችሁ አይደለ? ለዚህ ነው ስም የምንሰራው። ለዚህኛው ሎጎ እንሰራታለን። ስለዚህኛው የምንጠቀመው ምንድነው መሰላችሁ? አንደኛ ኤ እንጠቀማለን፣ የመጀመሪያ ፊደል ኤ ስለሆነ። ሁለተኛ ደግሞ ግራፊክስ የሚለው ደግሞ መጀመሪያ ፊደል ጂ አይደል? እቺን ጂ እንጠቀማለን። ይሄ መጀመሪያ እናጥፋው። ከዛ ኤ እንጽፋለን። ከዛ በመቀጠል ደን የሚላል እዚህ ጋር ደን እንላለን። ከዛ ድጋሚ ኦኬ ሊመጣም ላይመጣም ይችላል። ከመጣም ኦኬ ማለት ነው፣ ካልመጣም እሰየው ነው። እንደምታዩ ስክሪኑ ላይ ኦኬ እንላለን። ከዛ በመቀጠል እዚህ ጋር በትንሽ በዚች ጋር የእንትን ምልክት አለች። እሷን እየይዘን መጎተት ነው፣ እንዲህ ትልቅ ማድረግ። እንዲህ ካደረግን በኋላ ቀጥታ ወደታች ስክሮል እናደርጋለን፣ ወደታች ማለት ነው። ከዛ እዚች ጋር ፎንት ምትላለች፣ እዚህ ጋር ፎንት እና እናንተ ያው የምትፈልጉት ፎንት መምረጥ ትችላላችሁ። እኔ ፎንት የሚለውን እመርጣለሁ። ከዛ ደግሞ በመቀጠል ደግሞ እዚች ጋር ምንድነው መሰላችሁ ማይ ፎንት ወይ ደግሞ የኔ ፎንት የሚላል መሃል ላይ ማለት ነው። ይሄ እንነካለን። መሃል ላይ ስንነካ እኛ የጫናቸው ወደ ፒክስል ላይ የጫናቸው ፎንቶች ካሉ እዚህ ጋር ያመጣል። ከሌሉም ፎንት የሚለው ላይ የራሱ የሆነ አፕ ፎንት ላይ መጠቀም እንችላለን። እኔ ግን ስላለኝ የትኛው አፕ መሰላችሁ? ይሄ የትኛው ፎንት ይኸው እዚህ ላይ አማርኛ ፎንቶች አሉ። ገባችሁ አይደለ? ስለዚህ እኔ የምፈልገውን ፎንት እዚህ ጋር እንደምታዩት እንደፈለኩ እየመረጥኩኝ መርጬ ማለት ነው እንዲህ አድርጌ እጠቀማለሁ። እንደምታዩት እዚህ ጋር አሁን በሚገባ A1 አስተካክሎ ልኮልኛል። ስለዚህ አሁን ምንድነው የሚቀረኝ መሰላችሁ? ራሱ ኮፒ እናደርጋለን። ኮፒ ለማድረግ ትንሽ ወደ ላይ ስክሮል እናደርግና እዚህ ጋር እንደምትመለከቱት ኮፒ የሚላል እሱን አንዴ ኮፒ እናደርጋለን። እዚህ ጋር እንደምትመለከቱት ኮፒ አድርገናል። ስለዚህ ቅድም እንዳልኳችሁ ለአሚር ግራፊክስ ነው አይደለም እንሰራው። ስለዚህ ይሄኛውን ስለዚህ መጀመሪያ አንድ ኮፒ ያደረግነው አንዱን እዚህ ጋር ኤዲት የሚላል ኤዲት የሚለውን ከነካን በኋላ ምን እናደርጋለን መሰላችሁ? ይሄውን እናጠፋና ቅድም ነግራችኋለሁ አይደለ? የምንሰራው ምንድነው አሚር ግራፊክስ ነው አይደል የሚለው። ስለዚህ አንድ እዛ ጽፈናል። ስለዚህ አሁን ምንድነው የምንጽፈው መሰላችሁ? ጂ ነው የምንጽፈው፣ ምክንያቱም አሚር ግራፊክስ ስለሆነ ጂ ነው የምንጽፈው። ጂዋን ጽፈን እንደንላለን። ከዛ ደግሞ ኦኬ እንላለን። ከዛ በኋላ እዚህ እንደምትመለከቱት እዚህ ጋር ሁለቱም አመጥቶልናል። እንደምትመለከቱት ኤጂ ያሉ። ይሄ ትርጉሙ ምንድነው ብያችኋለሁ? ይሄኛው ኤ አሚር ነው የሚለው፣ ይሄ ደግሞ ምንድነው ግራፊክስ ነው። ጎበዝ። ምን ይላል አንድ ላይ አሚር ግራፊክስ ይላል። ስለዚህ ግራፊክስ እንዲመስል እዚህ ጋር እንዲህ ከምናስቀምጠው ይልቅ እንዴት እናሳምረው ነው መሰላችሁ? እዚሁ አፕ ላይ መጀመሪያ ይሄ ፊደል እንነካለን፣ ኤዋ ማለት ነው። ከዛ ቅድም እንዴት ነበር ኮፒ ያደረግነው? ይሄው እዚህ ጋር ኮፒ የሚላል ራሱ እያነበባችሁ መሳት አለባችሁ። ስለዚህ ኮፒ እናደርገዋለን። አሁንም ሶስተኛ ሳንነካው ይሄኛው ፊደል ሳንነካ ድጋሚ አሁንም ኮፒ እንለዋለን።
ምክንያቱም አሁን 3 ጊዜ ኮፒ አድርገናል። ምክንያቱም እንደምትመለከቱት ይሄኛውን የተለያየ ቦታ ነው ያሉት ሁለቱንም። ስለዚህ የተለያዩ ቦታ ስላሉ ሁለቱንም 3 ጊዜ ኮፒ እናደርጋለን ምንም ሳንነካ እንቅስቃሴውን ባለበት ሆኖ። ከዛ የቱ ጋር እንመጣለን መሰላችሁ? ኮፒ ካደረግን በኋላ ከዛ በመቀጠል እዚህ ጋር እንመጣለን። እዚህ ጋር ከላይ እንደምትመለከቱት የኦፕሽን ምልክት አለች፣ እሷ አነካለን። ከዛ በመቀጠል እዚህ ጋር ከስር እንደምትመለከቱት ይሄኛውን እዚች ጋር የሲደመር ምልክት አለች፣ የራይትና የሲባዛ ምልክት አለች። እዚህ ጋር እንዴት ላሳያችሁ መሰላችሁ? እዚች ጋር ቆይ አንዴ በጣም ስልኬ ስታክ እያደረገ ነው። እንደምትመለከቱት እዚህ ጋር ምን አለ መሰላችሁ? እዚች ጋር ከስር ማለት ነው። እዚህ ጋር ከስር የራይትና የሲባዛ እንዲሁም ደግሞ የእኩል ነው የምልክት ሎጎ አለ ከስር እንደምትመለከቱት። እሷን አንዴ እንነካለን። ስንለካው ይሄኛው በተን ይከፍታል። አያችሁ እዚህ ጋር ምን እንደከፈተልን። ስለዚህ 3 ኤዎች ኮፒ እንዳደረግን እዚህ ጋር መቁጠር እንችላለን። ከላይ አንድ ኤ ያለ፣ ሁለተኛ ኤ ያለ፣ ሶስተኛ እዚህ ጋር አለ። ለምሳሌ እንዲክሊክ 2 ኤ ከስራሉ አነካው። ይሄ የመጀመሪያው ስለሆነ በመሃል ጂ አለ እንደምትመለከቱት። ስለዚህ ከሶስቱ ሁለቱ መርጠን እንደምትመለከቱት እንዲራይቱ ማለት ነው እንዲራይት እንልና ከዛ በመቀጠል እዚህ ጋር የምንመለከታ ለመስላችሁ ሁለቱን ባንድ ላይ የመጨፍለቅ ምልክት እዚህ ጋር እንደምትመለከቱት 2 ቀስት የሚያሳይ ትንሽዬ ምልክት አለች። እሷን አንዴ ነካና እዚህ ጋር ኮንፈርሜሽን ወይ ደግሞ ፍቃድ ሰጥተሃል ወይ ኦብጀክቱን ይላል። ስለዚህ ኦኬ ሚል ይመጣል። እዚህ ጋር እንደምትመለከቱት ኦኬ ሚል ራሱ ያመጣል። ስለዚህ እኛ የምናደርገው ምንድነው ኦኬ ሚለው እነካለን። ከዛ ትንሽ ሊቆይ ይችላል። እንደምትመለከቱት አሁን እዚህ ጋር ይሄን ኦፕሽን ይከፍትልናል። ቀደም እንደዚህ ነገር አልነበረም እንደምታዩት። አሁን ሁለቱን ኤ ፊደል በአንድ ቦታ ወይ ደግሞ ሁለቱ በአንድ ጨፍልቆ ሰጥቶናል። ስለዚህ ከዚህ እንዴት ነው አሁን የምንወጣው መሰላችሁ? እዚህ ጋር እንደምትመለከቱት ቀደም የነካነው ቦታ አለ ኦፕሽን። እሱን አንዴ ክሊክ አድርገን እንወጣለን። እሱን አንዴ ክሊክ አድርገን ስንወጣ እንደምትመለከቱት አሁን ይሄ ፊደል እና ይሄ ይለያያሉ። ይሄ አሁን ቀጥታ ፊደል ነው ኤዲት ለማድረግ እንችላለን። ይሄ ግን ኤዲት አናደርገውም ምክንያቱም ሁለቱ ኤ ፊደላትን ነው ባንድ ያደረግነው። ስለዚህ እኛ ለምንድነው እንዳደረግነው መሰላችሁ? ለመቁረጥ እንዲመቸን ነው። ገባችሁ አይደለ? ስለዚህ ይሄን ኤ ፊደል እንዴት ነው የምናደርገው መሰላችሁ? አሁን እዚህ ጋር የእንትን ምልክት አለች፣ ከኤዋ ፊደል ክብ ምልክት የ5 ማዕዘን ምልክት አለች። እሷን ነካለን። ከዛ በመቀጠል ክሮፕ የሚል አለ ከላይ በኩል እዚህ ጋር አንደኛ ሁለተኛ ከዲሌት አጠገብ ማለት ነው። ክሮፕ የሚለውን ነካና እዚህ ጋር በእጃችን እንደምትመለከቱት እስከ ጫፍ መስመሩ እስከሚያልቅ እናመጣዋለን። ለምን ጨርሰን እስከዚህ ካመጣ ነው ኤ መሆኑ አይታወቅም። ስለዚህ ኤ መሆኑ እንዲታወቅ በእጃችን እስከዚህ እናመጣዋለን። ይሄው እስከዚህ ድረስ ይበቃዋል። እንግዲህ ከዛ መቀጠል እዚህ ጋር የራይት ምልክት አለች እዚች ጋር ማለት ነው። የራይት ምልክቷ አንዴ እሷን ክሊክ እናደርጋለን። እንደምትመለከቱት አሁን እቺ ኤ ፊደል በትክክል ወጣልናለች። እሷን እንዲህ ካደረግን በኋላ ትንሽ ተለቅ እናደርጋታለን። አሁን ቀጣይ ወደ የትም እንሄደው መሰላችሁ? እቺ ኤዋን ወደ ጂ እንቀይራት። ጂ ለምን ነው የምንቀይረው መሰላችሁ? የኛ ሎጎ አሁን የምንሰራው ሎጎ ስም ምንድነው? አሚር ግራፊክስ ስለሆነ ኤምጂ መሆን ስላለበት ቅድም እንዳልኳችሁ ኤምጂ መሆን ስላለበት ይሄኛውን ጂ ለመቀየር እዚህ ጋር የኤ ምልክት አለች። እሷን ነካለን። ከዛ እዚህ ጋር ኤዲት ሚል አለ እንደምትመለከቱት ኤዲት ሚለው አንዴ ነካለን። እሱን ስነካው እዚህ ጋር ኤ አጥፍተን ኤም እንጽፋለን። እናንተ ያው በየስማችሁ ማለት ነው። እኔ ታዝኩት ዛሬ ለዚህ ስለሆነ እንደምትመለከቱት ኤም አይደለም እንጽፈው፣ በጣም ተሳስቻለሁ፣ ይቅርታ። ምን ጽፈው ጂ ነው፣ ምክንያቱም አሚር ግራፊክስ ስለሆነ። ስለዚህ ኤዲት የምናደርገው የቱ ጋር ነው? ይኸው እዚህ ጋር ነው። ይሄን ነክተን ይሄን ወደ ምን እንቀይረዋለን? ወደ ጂ እንቀይረዋለን። ይኸው እዚህ ጋር ደን እንለዋለን። ከዛ ደግሞ ኦኬ ካመጣ ኦኬ እንለዋለን። ከዛ በመቀጠል እዚህ ጋር እንደምትመለከቱት ይሄ ወደዚህ ጎን ላድርግላችሁና ይሄው እንደምትመለከቱት ይሄ ጂ ነው። ይሄኛውን በተመሳሳይ ቅድም ኮፒ እንዳደረግነው እዚህ ጋር ማለት ነው። እዚህ ጋር ኮፒ እንዳደረግነው 2 ጊዜ 3 ጊዜ ኮፒ እናደርገዋለን። ማለትም አንዴ እናደርጋለን፣ አሁንም አንዴ እናደርጋለን፣ 2 ጊዜ በቃ። ይሄ አሁን ባለበት አቅጣጫ ምንም ሳንነካው የቱ ጋር ነው የምንሄደው? እንደቀደሙ እዚህ ጋር እንሄዳለን። ይሄኛው አንዴ ከነካ በኋላ ደግሞ እንደቀደሙ ኦፕሽን ነው የሚከፍትልን። እኛ አሁን ምንድነው የምናደርገው መሰላችሁ? ወደ አንድ ቦታ ለመደረብ ስለሆነ ይሄኛውን ኦብጀክት አንዴ እንከፍተዋለን። ይሄ ስንከፍተው እንደምትመለከቱት 2 ጂ እዚህ ጋር ፊት ለፊት ከላይ በኩል እሱ ኮፒ ስላደረግነው ያስቀምጥልናል። እነሱን ኦን አድርገን
ከዛ እዚህ ጋር ከስር እንደምትመለከቱት ሁለት ቀስት ትናንሽ ቀስቶች አሉ። እነሱን አንዴ እንዲነክተን ከዛ ኦፕሽን እዚህ ጋር ኮንፈርሜሽን እያለ ነው። ስለዚህ ኦብጀክታችሁ ሴሌክት እያደረጋችሁ ነው ወይ ደግሞ በአንድ እያደረጋችሁ ነው። ይሄ ደግሞ ፍቃድ ትሰጡታላችሁ እያለ ነው። ስለዚህ እኛ ደግሞ አዎ ወይ ደግሞ ኦኬ የሚለውን እነካለን። ከዛ መቀጠል ከዚህ እንወጣለን። ስንወጣ እንደቀደሙ በዚህኛው ነው የምንወጣው። ስለዚህ ይሄ ነክተን እንመለሳለን። ከዛ እንደምትመለከቱ አሁንኛው ይሄ ፊደል ነው ኤዲት ማድረግ እንችላለን። ይሄኛው ማለት ነው። ይሄ ደግሞ ፊደል አይደለም። ገባችሁ? ይሄ ስነካው እዚህ ጋር እንደምትመለከቱት የኤዲት ምልክት ያመጣል፣ ምክንያቱም ፊደል ስለሆነ። ይሄ ደግሞ የጻፍነው ቴክስት የሚደረግ ቴክስት አይደለም። ይሄ አሁን ይሄ የምትመለከቱት አሁን የጨፈለቅ ነው ወይ ደግሞ እንደ እኛ የምንጠቀመው ብዙ ጊዜ ምንድነው የምንለው መሰላችሁ? ይሄኛው ብዙ ጊዜ ማለት እንደ ሼፕ ነው የምንለው። ስለዚህ አሁን ይሄ ሼፕ ሆኖ ስለዚህ አሁን ምንድነው የሚያደርገው መሰላችሁ? እንደ ቅድሙ መተን እዚች ጋር የባለ 5 ማዕዘን ምልክት አለ። እሱን ነካለን። ቅድም ክሮፕ እንዳደረግነው ወይ ደግሞ እንደቆረጥነው ክሮፕ የሚለው ነክተን ይሄኛውን እንደ ኤ ፊደሉ እንቆርጣለን። እንደዚህ አድርገን ቀስ አድርገን ከዛ በመቀጠል የራይት ምልክት በታች በኩል ከስር አለ። እሱን ነክተን እሱን አንዴ ተጭነን ከዛ እንደምትመለከቱት ቆረጠን። ከዛ ይሄ አይጠቅመንም። ስለዚህ እናወርደዋለን። ወይ ደግሞ እዚህ ጋር እንደምትመለከቱት የኤ ፊደሉ ጋር መተን እዚህ ጋር መተን ይሄ ከነካን በኋላ ዲሌት እናደርገዋለን። ከዛ እንደምትመለከቱት ይሄኛው እንዲህ ያለ ኤዋን እዚህ ጋር መገጣጠም ነው። እንዳልኳችሁ እኛ የምንሰራው ምንድነው ለአንዋር ማነው ለአሚር ግራፊክ ስለሆነ ግዴታ የሚመስል ሎጎ መሆን አለበት። ስለዚህ እዚህ ጋር እንደምትመለከቱት ከፈለግን እንዲሚያዞርን ከፈለገም እንዲያደርግን ማስተካከል እንችላለን። ስለዚህ እዚህ ጋር እንደምትመለከቱት ያው ለማስተካከል እየሞከርን ነው። ያው ብዙም ደቂቃ አይፈጅብንም። በትዕግስት እንግዲህ ይሄን ቪዲዮ እስከመጨረሻው ማየታችሁ እንዳረሱ እንግዲህ አደራ ነው የምላችሁ። እኔ ብዙ ነገር እንደምትማሩበት እርግጠኛ ነኝ። በእጃችሁ ይሄን ነገር እንደምትመለከቱት በእጃችሁ እንደዚህ ያወዛወዛችሁ እንዴት አድርጉታላችሁ። ወይ ደግሞ ይሄኛውን ቀጥ ማድረግ ከፈለጋችሁ በራሱ ቀጥ ስለሚል ኖርማል ነው። ስለዚህ እንደምትመለከቱት አሁን ከዛ በኋላ ትንሽ በእጃችን መግፋት ሲያቅተን ደግሞ እዚህ ጋር የአራት ማዕዘኑ ምልክት ጋር መተን እዚህ ጋር ፖዚሽን የምትላለች እዚህ ጋር እቺ ፖዚሽን የሚለው ማለት ነው። እሱን አንዴ ነክተን ከዛ በቀስቶቹ በዚህ ወደዚህ ወደዛ ማድረግ ነው። ይሄን ቀንሰን ማለት ነው። ስለዚህ ይሄ እንዲየነካችሁ ፖዚሽኑን እየነካችሁ ማስተካከል ራሱ እየነካችሁ ማለት ነው። ስለዚህ እንዲያደረግን እንከባከብ እንችላለን። እንደምትመለከቱት አሁን በትክክል ኤጂውን በሚገባ ማለት ነው ገብቷል። ስለዚህ አሁን የምናደርገው ምንድነው መሰላችሁ? ሁለቱን በአንድ ማድረግ። አሁን እንግዲህ እንዳልኳችሁ የተለያዩ ናቸው አይደለ? ሁለቱን በእጃችን ማገናኘ ነው። ስለዚህ ሁለቱን አሁን ቅድም እንዳደረግነው እናደርጋለን። እንዴት ነው የምናደርገው? እዚህ ጋር የኦፕሽናል ምልክት እንነካለን። ከዛ ቅድም እንደነካ ነው እቺን እኩልነትና ሲባዛ ምልክቱን እሱን ነካለን። ከዛ እዚህ ጋር ጂ በትልቁ ከፍቷል፣ ኤ በትልቁ እዚህ ጋር እንደምትመለከቱት ነው። ጂ እና ኤዋን በአንድ እንዲያደርግልን እንደቀደሙ እቺ ትንሿን ሰረዝ እቺ ማለት ነው። አንዴ ላሳያችሁ ይቅርታ። እቺ ማለት ነው። እቺ አንዴ ነካለን። ከዛ በመቀጠል እዚህ ጋር እንደቀደሙ ኦኬ ማለት ነው። ከዛ እንደምትመለከቱት ጨርሰናል። አሁን በዚህ እንመለሳለን። በዚህ ከተመለስን በኋላ እዚህ ጋር ምንድነው የምናደርገው? አሁን ከለር እንቀይራለን። ከለር ለመቀየር ግዴታ የምናደርገው እዚህ ጋር ትንሽ እናደርገዋለን። ብዙም ባይተልቅም ችግር የለውም። ከዛ እንጂ እናስቀምጣለን። ከዛ በመቀጠል እዚህ ጋር ከለር ሚላለ ወደታች ትንሽ ስክሮል አድርጉት። ከለር ሚላለ እሱን ነካለን። ከዛ እቺን ኦን ማድረግ። ከዛ የምንፈልገውን ከለር እንደምትመለከቱት እዚህ ጋር ማብራት የምንፈልገው ከለር መጠቀም እንችላለን። እንዲህ ካደረግን በኋላ እዚህ ጋር የራይት ምልክት አለች። የራይት ምልክቷን አንዴ ክሊክ እናደርጋለን። ከዛ ደግሞ የባክግራውንድ ከለር ደግሞ እንቀይራለን እዚህ ጋር ማለት ነው። እዚህ ጋር የሁለት ባክግራውንድ ምልክት አሉ። እነሱን ነክተን ከዛ እዚህ ጋር ከለር የሚላለ በላይ በኩል ያለው ማለት ነው እዚህ ላይ እናደርገዋለን። አንዴ እሱን ነካና የተለያዩ ከለሮች እዚህ ጋር ያመጣል። ስለዚህ እኛ የምንፈልገው ነጭ ባክግራውንድ ስለሆነ ነጩ ካደረግን በኋላ እዚህ ጋር የራይት ምልክት አለች። እሷን አንዴ ክሊክ እናደርጋለን። አሁን የሚቀረን ምንድነው? እንዲህ ካደረግን በኋላ የኤ ምልክቷን ጋር ሄደን የጻፍነው ስማችን ስም እዚህ ጋር ወደዚህ አመተን እዚህ ጋር ኤዲት የሚል ምልክት አለ። እሱን አንዴ ነክተን እዚህ ጋር የምንፈልገውን እንጽፋለን። እኔ አሁን የምጽፈው ምንድነው? አሚር ነው ስሙ። አሚር በትልቁ አድርገዋለሁ። አሚር ካልን በኋላ ግራፊክስ
እንደምትመለከቱት ግራፊክስን ጽፈናል። እንደንላለን። ከዛ ደግሞ ኦኬ። ከዛ በመቀጠል እዚህ ጋር እንደምታዩት ወርታች ትንሽ ስክሮል እናደርጋለን። ከዛ እዚህ ጋር ምን የሚላል መሰላችሁ? ከለር የሚላል። ከለር የሚለውን አንዴ እነካና ከዛ የሎጎ ራሱ ከለር እንጠቀማለን። እንደምትመለከቱት በጣም ነው የሚያምረው። ነገር ግን እዚህ ጋር ምን እናደርጋለን? ራይት ምልክቷን እነካለን። ከዛ እዚህ ጋር ፎንት እንመርጣለን። እዚህ ጋር ኤቢ የሚል አለ። እሷ አንዴ እነካለን። ከዛ ደግሞ በመሃል ወደ ማይ ፎንት የሚለውን መሃል ላይ እናደርገውና ወይ ደግሞ እዚህም ጋር መተን እዚህ ጋር የምንፈልገውን ፎንት እንመርጣለን። ያው እኔ የምፈልገው ፎንት እዚህ ውስጥ ስላለ ነው። ስለዚህ እዚህ ጋር እንደምታዩት እናንተ የምትፈልጉት ፎንት መርጣችሁ፣ አማርኛ ፎንት ከሌላችሁ ደግሞ ቴሌግራም ቻናል ላይ ለቀቅላችኋለሁ፣ እዛ ላይ ታገኛላችሁ። እንደምትመለከቱት ይሄኛውን እንዲናደርገዋለን። ነገር ግን አሚር የሚለውን በትልቅ እናደርገዋለን። ይሄ ለማድረግ ደግሞ እንዴት ነው የምናደርገው መሰላችሁ? እዚህ ጋር የኤዲት ምልክት አለች፣ ኤዲት የምትል ማለት ነው። እሷ አንዴ እነካለን። ከዛ በመቀጠል እቺ እንቆርጣታለን። ግራፊክስ የሚለውን እዚህ ጋር እንቆርጣታለን። እዚህ ጋር ኮፕ እናደርጋታለን። ከዛ በመቀጠል አሚር የሚለውን እንዲናደርጋለን። እንደምትመለከቱት አሚር በዚህ ጽፈናል። ወይ ደግሞ እዚህ ጋር እንዲህ ማድረግ እንችላለን። ይሄው እንደውም እንዲህ ያምራል። ከዛ እቺን ኮፒ ማድረግ ነው። ኮፒ ለማድረግ ይሄው እዚህ ጋር እንደምትመለከቱት ኮፒ የሚላል ቀላል ነው። እሱን ነካና ድጋሚ እዚህ ጋር ኤዲት የምትላለች እዚህ ጋር ኮፒ ያደረግነውን ኤዲት እናደርጋለን። ከዛ እዚህ ጋር አሚር ስለጻፍን ግራፊክስ የሚለውን ኮፒ ስላደረግነው ፔስት እናደርጋለን። ከዛ ወደ ደን እንላለን። ከዛ ግራፊክስ የሚለው ከጻፍን በኋላ እዚህ ጋር እንደምትመለከቱት ይሄው ከስር እንደዚህ ማድረግ እንችላለን። እንደምትመለከቱት ሎጎአችንን በዚህ መልኩ ጨርሰናል ማለት ነው። በዚህ መልኩ ከሰራን በኋላ ሴቭ እናደርጋለን። ሴቭ የምናደርገው እንዴት ነው? እዚህ ጋር የሴቭ ምልክት ራሷ ምልክት አለች። እሷን እነካለን። ከዛ ከስር ሴቭ ኢሜጅ የሚል አለ። እሱን እነካለን። ከዛ እዚህ ጋር እንደሌላ ጊዜው ጥንቃቄ ማድረግ አለብን ነገር አለ። እሱን እነግራችኋለሁ። መጀመሪያ ከላይ ቀስቱን ነካና ከስር ፒኤንጂ የሚል አለ። ኳሊቲ እንዲያስቀምጥ ፒኤንጂ የሚለው ነው መንካት አለብን። ገባችሁ? ፒኤንጂ የሚለውን እንነካለን። በመቀጠል ደግሞ አሁንም ይሄኛው ቀስት ነክተን ይሄኛው ላይ ደግሞ ምን እንደምናደርገው ከስር መጨረሻ ላይ አልትራ ይላል። እንደምትሉት አልትራ ላይ እናደርገዋለን። እዚህ ጋር አንብቦልናል። ከዛ በመቀጠል ደግሞ እዚህ ጋር ምን ይላል መሰላችሁ? ሴቭ ቱ ጋለሪ ይላል። ስለዚህ ሴቭ ቱ ጋለሪ የሚለውን አንዴ እነካለን። በሚገባ ወደ ጋለሪያችን ሴቭ አድርገናል። አሁን ደግሞ ለሞካፕ ይሄ ባክግራውንዱ ነጩ ባክግራውንድ እናጠፋዋለን። እዚሁ እያለ ባክግራውንድ ለማጥፋት እዚህ ጋር የባክግራውንድ ምልክት አለች። እሷን እነካለን ከስር። ከዛ እዚህ ጋር ትራንስፓር ኢኤንቲ የምትላለች እዚች ጋር እንደምትመለከቱት እሷን አንዴ እነካለን። እንደምትመለከቱት እዚህ ጋር ባክግራውንድ ያው ሴቭ የምናደርገው ወደ ጋለሪያችሁ ሴቭ ታደርጉት ባክግራውንድ የሌለው ሎጎ ነው ማለት ነው። ስለዚህ ይሄ የሚጠቅመው ለምንድን ነው? የተለያዩ ኩባያዎች ላይ ቲሸርቶች ላይ ለማስቀመጥ። ስለዚህ ይሄንንም ሴቭ እናደርጋለን። ሴቭ ለማድረግ እዚህ ጋር የሴቭ ምልክት አለች። እሷን እነካለን። ከዛ በመቀጠል ይሄኛውን ሴቭ አስ ኢሜጅ የሚለውን እነካለን። እንደተለመደው ደግሞ እዚህ ጋር እንደቀደሙ ፒኤንጂ እና አልትራ ላይ እናደርጋለን። ፒኤንጂ እና አልትራ ከስር መጨረሻ ላይ ወደ ታች ስክሮል ታርጉ አልትራ የሚላል። ከዛ እዚህ ጋር መጨረሻ ላይ ሴቭ ቱ ጋለሪ የሚላል። ከዛ በኋላ ይሄን እነካለን። አሁን በሚገባ ሎጎአችን ሰርተን ጨርሰናል። ነገር ግን አሁን ደግሞ እንዴት የኛን ሎጎ በጣም በሚያምር ሁኔታ በጣም እይታን በሚስብ ሁኔታ በቲሸርት ላይ በኩባያ ላይ እንዲሁም ደግሞ በልብስና በኮፊያ ላይ እንዴት እናስቀምጣለን የሚለው ነው። እሱን ደግሞ ላሳያችሁ። መጀመሪያ ማሂር ግራፊክስ ሚል የቴሌግራም ቻናል ላይ ወስዳችሁ ሞካፖች አሉ እዛ የለቀኳቸው ዛሬ ማለት ነው። ይሄ ቪዲዮ ፖስት ከማድረግ በፊት የለቀኳቸው ቲሸርቶች፣ ኮፊያዎችና ሲኒዎችና ኩባያዎች አሉ። እነሱን መጀመሪያ ሴቭ አድርጓቸው። ሴቭ አድርጋችሁ ከመጣችሁ በኋላ አፑ ከከፈታችሁ በኋላ እንደዚህ ከዛ ምን እንደምታደርጉ መስራችሁ መጀመሪያ ይሄን ቴክስት ታጠፋላችሁ። ቅድም እንዳጠፋ ነው የኤ ምልክቱን ትነካላችሁ። ከዛ በመቀጠል እዚህ ጋር ዲሌት የሚል አለ። እሱን አንዴ ትነካላችሁ። በጣም ቀላል ነው። ከዛ በመቀጠል ደግሞ እዚች ጋር የባክግራውንድ ምልክት አለ ቅድም ነካ ነው። እሱን ትነኩና ትንሽ ወደ ታች ስታደርጉት እዚህ ጋር ምን ለምሳላችሁ እዚህ ጋር ይቅርታ በጣም ፍሮም ጋለሪ የሚል አለ። እሱን ትነካላችሁ። ከዛ በመቀጠል ሴቭ ያደረግነው ሞካፕ
ቅድም ሴቭ ያደረጋችሁት ሞካፕ አለ አይደለ? እሱን አንዴ እዚህ ጋር መርጣችሁ የተለያዩ ሞካፖች አሉ ሁሉም ላይ ማድረግ ትችላላችሁ። ከዛ እንዲህ የመረጣችሁ ለምሳሌ እኔ እዚህ ላይ ላሳያችሁ። ይሄ እንዲከነካችሁ በኋላ ከመረጣችሁ በኋላ እዚህ ጋር ከስር የራይት ምልክት አለ። እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ወደ መሀል ላይ እንገባለን። መሀል ላይ ከገባን በኋላ እዚህ ጋር ኢምፖርት የሚላለ በላይ በኩል ኢምፖርት የሚለውን አንዴ ነካና ቅድም ባክግራውንዱን አጥፍተን ሴቭ ያደረግነው አይደለ? በመጨረሻ ላይ ሎጎአችን ማለት ነው። የትኛው ሎጎ መሰላችሁ? ይሄኛው ሎጎ ማለት ነው። ስለዚህ ይሄኛው ሎጎ እንሰጠዋለን። ይሄ ሎጎ ስንሰጥ ደግሞ እዚህ ጋር ራይት ምልክት አለ ከስር፣ እሱን ነካለን። ከዛ በመቀጠል በእጃችን ትንሽ እንቀንሰዋለን። አሁንም ትንሽ እንቀንሰዋለን። ከዛ እዚህ ጋር ትንሽ እዚህ መሀል እናደርገዋለን። ከዛ ትንሽ ወደ ላይ ስክሮል እያደረግን ምን አለ መሰላችሁ ኦፓሲቲ የምትላችሁ እዚህ መሀል ላይ ኦፓሲቲ የምትለውን አንዴ ነክተን ትንሽ እንትኑን ራይቱን ወይ ደግሞ ትንሽ ላይቱን እንቀንሰዋለን። ሎጎ በደንብ እንዳይታይ ውስጥ የገባ እንዲመስል የታተመ ከልብሱ ጋር እንዲመስል ቢያንስ 80 ላይ እናደርገዋለን። 80 ላይ ከዛ በመቀጠል እዚህ ጋር የራይት ምልክት አለች፣ እሷን ነካለን። ከዛ በመቀጠል እዚህ ሴቭ ማድረግ ነው እንደቀደሙ። ሴቭ እዚች ጋር ሴቭ ማድረግ ያቦታለን እንደቀደሙ ማለት ነው። እዚህ ጋለሪያችሁ ላይ ሴቭ የሚል አለ። ከዛ ደግሞ ሴቭ አስ ኢሜጅ የሚል አለ ማለት ነው። እሱን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እንደቀደሙ ይሄኛውን ቀስት ነክታችሁ PNG ላይ ከስር ያለው ደግሞ አልትራ ላይ አድርጋችሁ እንደምትመለከቱት ከላይ በኩል ሴቭ ቱ ጋለሪ የሚል አለ። እሱን አንዴ መንካት ብቻ ነው። ሌሎቹንም በዚህ መልኩ በተመሳሳይ መስራት ነው። ለምሳሌ አሁን ድጋሚ ላሳያችሁ። እዚህ ጋር የባክግራውንድ ምልክት አለች። ከዛ በመቀጠል እሱ ከነካን በኋላ ፍሮም ኢምፖርት የሚል አለ። እሱ አንዴ እንነካለን። እሱ ከነካን በኋላ እንደምትመለከቱት እዚህ ጋር ምን መርጣቸው ሞካፖች እዛ ያወረድናቸው አሉ። ለምሳሌ እኔ እዚህ ሲኒ ላይ ላሳያችሁ። ይሄ ሲኒ ይሄ ብርጭቆ ማለት ነው የውሃ መጠጫ ላይ አድርገውና እዚህ ጋር ከስር የራይት ምልክት አለች። የራይት ምልክቷን አንዴ ክሊክ ማድረግ ነው። ከዛ በመቀጠል የቅድሟ ሎጎ እዛው ስላለች እቺን እንዲማስፋት ነው። እንደምትመለከቱት ሎጎውን በዚህ መልኩ ያምራል ማለት ነው። ከዛ በመቀጠል እዚህ ጋር የሴቭ ምልክት አለች። ሴቭዋን እንዲነክተን ሴቭ አስ ኢሜጅ የሚለውን ነከከነካ ቀስቱ ነክተን PNG እና በተመሳሳይ እንደቀደሙ አልትራ ላይ ካደረግን በኋላ ሴቭ ቱ ጋለሪ የሚለውን ከላይ ያለውን ነካለን። ይሄኛውን በተመሳሳይ ወደ ጋለሪያችን ሴቭ ሆኗል ማለት ነው። አሁንም አንድ ልጨምርላችሁና እንጨርስ ዛሬ ክፍላችን። እዚህ ጋር የትም ሳንሄድ ራሱ እዚህ ጋር ስላለን ፍሮም ጋለሪው ጋር ትገባላችሁ። እዚህ ጋር ይሄን ነክታችሁ ነው እዚህ ጋር የምመጡት። ለምሳሌ ላሳያችሁ። እዚህ ጋር ከነበራችሁ እዚህ ጋር ከነበራችሁ ቀጥታ ይሄን ነው የምትነኩት። ይሄ ስትነኩት እንደምትነኩት ሰማያዊ ያበራል ራሱ። ስለዚህ ፍሮም ጋለሪ የሚለውን አንዴ ፍሮም ጋለሪ የሚለው ስትነኩና ከዛ እሱ ላይ ደግሞ አንድ አሁን ወይ ኮፍያ ላይ እንጀምር። ይሄኛውን ተነካላችሁ ኮፍያውን። ከዛ ራይት ከዛ በመቀጠል ይሄኛውን ስሙ ማጥፋት ደግሞ ከፈለጋችሁ እንዴት መሰላችሁ? ይሄኛው መሃል ላይ ያለችዋን ነክታችሁ እዚህ ጋር ክሮፕ የሚል ያመጣል ወይ ደግሞ ቁረጥ የሚል ያመጣል በእንግሊዝኛ። ይሄ ነክታችሁ ማለት ነው። ይሄ ነክታችሁ ከዛ ጽሁፏን እንዲህ በደንብ አይታችሁ መቁረጥ ነው። ከዛ በመቀጠል እዚችን እንደዚህ ማለት ነው። ማስተኛትም ትችላላችሁ። ግን ይሄው እንደዚህ አያችሁ አይደለ? ስለዚህ አሁን ሎጎአችን በዚህ መልኩ ሰዎች ለሚሰጡን ትዕዛዝ ሎጎ በዚህ መልኩ በስልካችን የትም ሳንሄድ በስማችን ሊሆን ይችላል፣ በሰዎች ስም፣ በካፌ፣ በምግብ ቤት ብቻ በሁሉም ትዕዛዝ በምንወስደው ነገር ላይ እንደዚህ በቀላሉ በሰው ስሞች ሊሆን ይችላል፣ ብቻ በተለያዩ ስሞች ሎጎ መስራት እንችላለን የሚለውን ዛሬ በደንብ ያየን ይመስለኛል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ በተለያዩ ቪዲዮዎች እንመለሳለሁ። ይሄን ቻናል ሰብስክራይብ ያላደረጋችሁ በጣም ብዙ ልጆች አላችሁ። ፕሊስ ይሄን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት። ቸር ቆዩልኝ። ቀጣይ እንገናኝ።